በዓለማችን ላይ ሁሌም የሚደገም አንድ ምስጢራዊ ታሪክ አለ። ተመራማሪዎች ወይም ደግሞ ተራ ግለሰቦች መሬት ሲቆፍሩ እጅግ ግዙፍ የሆኑ የሰው አጥንቶችን ያገኛሉ። ከዚያም ዝነኛው የስሚዞኒያ ተቋም እንዲመጣ ይጠራል። ተቋሙ የሚመጣል፣ አጥንቶቹን ይመረምራል፣ ለተጨማሪ ጥናት በሚል ይወስዳቸዋል። ከዚያም በኋላ ግን አጥንቶቹ ዳግመኛ አይታዩም፣ ደብዛቸው ይጠፋል። ይህ ድርጊት በአጋጣሚ የተከሰተ ሳይሆን ስልታዊ በሆነ መንገድ የታሪክን አቅጣጫ ለመቀየር የተደረገ ሴራ እንደሆነ ብዙ ሰዎች ያምናሉ። በጥንታዊ የህንድ ቬዳስ፣ በተወላጅ አሜሪካውያን ትውፊት፣ በማልታ ደሴት፣ በምስራቅ እስያና በጊልጊሚሽ ታሪክ ውስጥ ሳይቀር ግዙፋን ሰዎች በስፋት ተጠቅሰዋል። በመላው ዓለም በሚገኙ ከ200 በላይ ባህሮች ውስጥ ስለ ታላቁ የጥፋት ውሃ የሚነገሩ ታሪኮች አሉ። አንድ ባህል ብቻ ቢተርከው እንደ አፈ ታሪክ ሊታይ ይችላል። ነገር ግን በመቶዎች የሚቆጠሩ የተለያዩ ሀገር ባህሎች በተመሳሳይ ጊዜ ስለተከሰተ የጥፋት ውሃና ስለ ግዙፋን ሰዎች ሲመሰክሩ እውነታው ከጀርባው እንዳለ ግልጽ ነው። በ19ኛውና በ20ኛው ክፍለ ዘመን መጀመሪያ ላይ በመላው አሜሪካ ከ1000 በላይ የግዙፋን አጥንቶች መገኘታቸውን የሚገልጹ የጋዜጣ ዘገባዎች ነበሩ። በወቅቱ አማተር አርኪኦሎጂስቶች የተወላጅ አሜሪካውያንን የመቃብር ቦታዎች ሲቆፍሩ ከተራ ሰው በላይ የሆኑ ረጃጅም አጥንቶችን ያገኙ ነበር። ይሁን እንጂ እነዚህ ግኝቶች ለሕዝብ ይፋ እንዳይሆኑ ስሚዞኒያ ተቋም ከፍተኛ ጥረት ሲያደርግ ቆይቷል። የዚህ ሴራ ዓላማ የታሪክን አቅጣጫ በአንድ መንገድ መምራት ብቻ ነበር። ተቋሙ ተወላጅ አሜሪካውያን እንደነዚህ ያሉ ውስብስብና ግዙፍ ግንባታዎችን ሊገነቡ አይችሉም የሚል የተሳሳተ አመለካከት ነበረው። ስለዚህ ከነሱ በፊት የነበሩ የላቁ ስልጣኔዎችን ወይም ደግሞ የግዙፋን ሰዎችን ማስረጃዎች በማጥፋት የራሱን ትርክት ለማስቀጠል ሞክሯል። ዛሬም ቢሆን ስሚዞኒያ ተቋም የጥንታዊ ቅርሶችን ለባለቤቶቻቸው እንዲመለስ በሚያዘው ሕግ ውስጥ በልዩ ሁኔታ እንዲካተት ተደርጓል። ይህም የተቋሙን ምስጢራዊነት ይበልጥ አጠራጣሪ ያደርገዋል። በጣም አነጋጋሪ ከሆኑ ታሪኮች አንዱ በቀይ ጸጉራም ግዙፋን ላይ የተፈጸመ ድርጊት ነው። በሚሲሲፒ ሸለቆ ይኖሩ የነበሩ ህዝቦች እንደሚተርኩት እነዚህ ግዙፋን ሰዎች ሰው በላዎች ነበሩ። በመጨረሻም ነገዶቹ ተባብረው በማጥቃት ግዙፋኑን ወደ ኔቫዳ በረሃዎች አሳደዷቸው። ግዙፋኑም ላቭሎክ በተባለ ዋሻ ውስጥ ተጠለሉ። ነገሮቹ የዋሻውን መውጫ በመዝጋት እሳት ለከሱባቸው። በዚህም ምክንያት ግዙፋኑ በሙሉ በጭስ ታፍነው አለቁ። በኋላ ላይ ግን አርኪኦሎጂስቶች ወደዚያ ዋሻ ሲገቡ እጅግ ግዙፍ የሆኑ ጫማዎችን፣ ልብሶች፣ ቀይ ጸጉር ቅሪቶችን አግኝተዋል። እነዚህ ማስረጃዎች ዛሬም ድረስ በአካል ሄዶ ማየት ይቻላል። ነገር ግን የአጥንት ቅሪቶችን ለጥናት ተብለው ወደ ተቋማት ከተወሰዱ በኋላ ግን ዳግመኛ አልተመለሱም። እውነት ግዙፋን ሰዎች በምድር ላይ ኖረው ነበር? ስሚዞኒያና መሰል ተቋማት ለምንድን ነው እንደዚህ አይነት እውነት ለመደበቅ ጥረት የሚያደርጉት? የታሪክ መጽሐፍት የማይነግሩን ነገር ግን መሬት ውስጥ የተቀበሩ በጣም ብዙ ምስጢሮች አሁንም ምላሽ እየጠበቁ ይገኛሉ። ከ50 ዓመት በፊት በታሪክ በተመራማሪዎች ዘንድ ትልቅ መነጋገሪያ የነበረ ግኝት ተገኝቶ ነበር። እነዚህ ግዙፋን ክዳን ያላቸው የሬሳ ሳጥኖች ነበሩ። እነዚህ ግዙፍ ቅርሶች ለጥናት ተብለው ወደ ስሚዞኒያ ተቋም ቢላኩም ከዚህ በኋላ ግን ደብዛቸው ይጠፋል። ተቋሙ ቅርሶቹን መቀበሉን ቢያምንም የት እንዳሉ አናውቅም የሚል አጭር ምላሽ ይሰጣል። በኋላም ቅርሶቹን አግኝተናል፣ ነገር ግን ባሉበት መጋዘን ውስጥ የአስፔስቶስ መርዝ ስላለ ማንም ሊገባ አይችልም በሚል ለዓመታት ምስጢሩን ቆልፎበት ቆይቷል። ሌላው አነጋጋሪ ጉዳይ ደግሞ አካምባሮ የሚባሉ ምስሎች ናቸው። እነዚህ ከ33000 በላይ የሚሆኑ ቅርሶች የሰው ልጅ በዳይኖሰሮች ላይ ተጭነው ሲጓዙ ያሳያሉ። የስነ ቁስ ምርመራው ቅርሶቹ ከ6000 ዓመታት በላይ ዕድሜ እንዳላቸው ቢያረጋግጥም ስሚዞኒያ ግን እነዚህ ቅርሶች የውሸት ናቸው በሚል ውድቅ አድርጓቸዋል። ዋናው ሳይንስ ትርክት የማይቀበላቸውን ማናቸውንም ማስረጃዎች የማጥፋት ወይም ደግሞ የማሳነስ ስልታዊ አካሄድ በተቋማቱ ዘንድ በስፋት ይታያል። በላቭሎክ ዋሻ ውስጥ የተገኙ ግዙፍ ጫማዎችና የቀይ ጸጉር ቅሪቶችም ሌላው ማስረጃዎች ናቸው። በታሪክ የታወቁት የተወላጅ አሜሪካውያን መሪዎች እነዚህ ቀይ ጸጉራም ግዙፋን ሰዎች በምድር ላይ ይኖሩ እንደነበርና ከነገዶቻቸው ጋር ጦርነት ያደርጉ እንደነበር በዝርዝር መስክረዋል። ስለ ግዙፋን ሰዎች ምስጢር ይበልጥ ለማወቅ ግን ወደ ጥንታዊ መጽሐፈ ሄኖክ መመለስ የግድ ነው። በ18ኛው ክፍለ ዘመን የአባይን ወንዝ ምንጭ ፍለጋ ወደ ኢትዮጵያ የመጣ አንድ አሳሽ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ለ1000 ዓመታት ተጠብቆ የቆየውን መጽሐፈ ሄኖክን አገኘ። ይህ መጽሐፍ በሌሎች መጽሐፍ ቅዱሶች ውስጥ ያልተካተተ ከዓለም መፈጠር በፊት የነበሩ ጥልቅ ምስጢራትን የያዘ መጽሐፍ ነው። በዚህ የኢትዮጵያ መጽሐፍ ቅዱስ ውስጥ ስለ ንግሥተ ሳባና ስለ ንጉሥ ሰለሞን እንዲሁም ስለ ልጃቸው ቀዳማዊ ምኒልክና ስለ ታቦተ ጽዮን በስፋት ተጽፏል። በኋላም በሙት ባህር ክልሎች ውስጥ የመጽሐፈ ሄኖክ ቅጂዎች መገኘታቸው ታሪኩ ምን ያህል ጥንታዊና እውነተኛ እንደሆነ ዳግም አረጋግጦልናል።
መጽሐፈ ሄኖክ ትጉሃን መላእክት ስለሚባሉ ከሰማይ ወደ ምድር ስለወረዱ ፍጡራን ይተርካል። እነዚህ ፍጡራን ለሰው ልጆች እርሻን፣ የእጅ ጥበብንና ጥንቆላን ያስተማሩ ቢሆንም በኋላ ግን ከሰው ልጆች ጋር ተላቀው ኔፍሊም የተባሉ ግዙፍ ሰዎችን ወለዱ። እነዚህ ግዙፋን በምድር ላይ ሰቆቃና ጥፋትን ያደረሱ ሰው በላና ጨካኝ ፍጡራን ነበሩ። እግዚአብሔር ምድርን ከነዚህ ርኩሳን ፍጡራን ለማጽዳት የጥፋት ውሃን ለመላክ ወሰነ። ይሁን እንጂ ሄኖክ ከጥፋት ውሃ በፊት ወደ ሰማይ ተወሰደ። ሄኖክ በሰማይ ያየውን ሲገልጽ ግድግዳዎቻቸው እንደ መርገድ በሚያበሩ መብራቶች የተሞሉ ክፍሎችን በድራው ምድርን ማየት የሚያስችልበትን ከፍታና የመሬትን ስርዓትን በዝርዝር አስፍሯል። የሄኖክ መግለጫዎች በዘመናዊ አይን ሲታዩ መንኮራኩርን ወይም ደግሞ በጠፈር ውስጥ ያለን የላቀ ቴክኖሎጂን የሚገልጹ ይመስላሉ። ሄኖክ ስለ ፀሐይ መዞር፣ ስለ ከዋክብት ስርዓትና ስለ ዓለም አቀፋዊ ለውጦች አስቀድሞ ተረድቶ ነበር። በመጨረሻም የሄኖክ ልጅ የሆነው ኖህ ብቻ ከጥፋት ውሃ እንዲተርፍ ተመረጠ። ከቅርብ ጊዜ ወዲህ ደግሞ የሲአይኤ ሚስጥራዊ ፋይሎችን የቀሰቀሰ የአዳምና ሔዋን ታሪክ የተሰኘ መጽሐፍ አነጋጋሪ ሆኗል። በዶክተር ቻን ቶማስ የተጻፈው ይህ መጽሐፍ ስለ ዓለም ፍጻሜና ስለ መሬት ዋልታዎች መገለባበጥ የሚያትት መጽሐፍ ነው። መጽሐፉ ለዓመታት በሚስጥር ተይዞ የቆየው በውስጡ የያዘው መረጃ ከፍተኛ ድንጋጤ ሊፈጥር ይችላል በሚል ስጋት ነበር። መጽሐፉ እንደሚለው የመሬት ዋልታዎች በድንገት ሲገለባበጡ ከፍተኛ የውሃ ግርዶሽና ነፋስ ምድርን ያጥለቀልቃታል። አንታርክቲካ ወደ ምድር ወገብ መስመር ትመጣለች። ትልልቅ ከተሞችም በውሃ ስር ይጠፋሉ። ምንም እንኳን ይህ ታሪክ በአንዳንዶች ዘንድ እንደ መላምት ቢታይም በታሪክ ውስጥ ግን በተደጋጋሚ የተከሰቱ የተፈጥሮ አደጋዎችና የተሰወሩት ቅርሶች ግን ከጀርባው ትልቅ እውነት እንዳለ ይጠቁማሉ።